ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ጸረ ማህበረሰብ የስብዕና ህመም ያላቸው ሰዎች ለምንድን ነው የሚዋሹት የሚል ነው። ሰዎች በተለያየ ምክንያት ይዋሻሉ። ጸረ ማህበረሰብ የስብዕና ህመም ያላቸው ሰዎች ግን አይናቸውን በጨው ወይም በኖርማል ሳላይን አጥበው ነው የሚዋሹት። ሲዋሹ ደግሞ በጣም የሚያስገርመው ምንድን ቀለል አድርገው ነው የሚዋሹት እና ይሄ ለምን እንደሆነ አብራራላችኋለሁ። አንዳንድ ጊዜ ወንጀል ይፈጽማሉ እና የህግ አካላትን በጣም የሚያስገርማቸው ነገር ምንድን ነው? ለምሳሌ በነፍስ ማጥፋት ምናምን ነገር የተጠየቀ አንድ የጸረ ማህበረሰብ ስብዕና ያለው ሰው ይመጣና ነፍስ አጥፍቻለሁ ይላል ቀለል አድርጎ። ሰዎች ይደነግጣሉ። ከዛ ግን ከሰውየው ኪስ ውስጥ የሆነች ብር ወስዶ ሰርቆ ከሆነ እሷን ግን አልወሰድኩም ብሎ ይክዳል። እንደወሰደ እያወቁ ማለት ነው። እና የህግ አካላት ይገርማቸዋል ያንን እሺ ብሎ ከዛ ይኸኛውን ደግሞ ለምን ዋሻ የሚለው ማለት ነው። በፍቅር ግንኙነትም ላይ በቃ ግግም ብለው ይዋሻሉ። አንዳንድ ጊዜ ሰዎች ራሳቸውን ነው የሚጠራጠሩት። ከዛ ደግሞ ለምሳሌ ለሽምግልና ምናምን ሲካሄድ በቃ እነሱ እንደውም የተበደሉ ነው የሚመስለው ጭራሽ። እና ይሄን በምን ምክንያት እንደሆነ ትንሽ ሀሳብ ሰጣቸዋል። አማኑኤል ሆስፒታል ሰራ አንድ ልጅ ነበረ እና ወንጀል ፈጽሞ እኔ አእምሮ ህመም አለኝ ምናምን ብሎ ይመጣል። ከዛ ላይ ኢንቨስቲጌት ስናደርግ ምንም የአእምሮ ህመም የለውም፣ ጸረ ማህበረሰብ ስብዕና ነው ያለው። ከዛ በኋላ ቤተሰቡን ወንድሙን መጠየቅ ጀመር። እንዴት ነው ይሰርቃል ይዋሻል ምናምን ስንለው እኔ በጣም የሚገርመኝ አለ አብረን ነው አንድ ክፍል ውስጥ ነው የምናድረው አለ። የሱቅ ብር ይዤ እመጣለሁ ማታ አለ። ቆጥሬ አስቀምጬ ማታ ይጎላል፣ ጠዋት ስነሳ ይጎላል አለ እና ስጠይቀው ኧረ የምን ብር ምናምን ብሎ ቀለል አድርጎ ነው አለ። ከዛ እኔ ተሳስቼ ነው እንዲህ ብዬ እጠራጠራለሁ አለ ራሴ። ሲደጋገምብኝ የሆነ ቀን በደንብ ቆጥሬ ጽፌ አስቀምጬ ተኛን አለ። ጠዋት ስነሳ ከላይ ላይ ጎሏል አለ። ከዛ ላይ እጄ ስጠይቀው ኧረ መንበረ እኔ ጭራሽ እንደውም አልተነሳሁም ሌሊቱን ሙሉ ጠዋ ያለ እንቅልፍ ላይ እኔ ምናምን ሲል ራሴን ተጠራጠርኩ አለ። በቃ ስቆጥርም ስጽፍም ተሳስቼ ነው ብዬ ወሰንኩኝ አለ። እና እነዚህ ሰዎች እንግዲህ ሲዋሹ ሌሎች ሰዎች እንዲጠራጠሩ ያደርጋሉ። በዋናነት እንግዲህ አእምሯቸው ላይ ምን እየተካሄደ ነው ስንል ሰዎች ህሊና የሚባለው ነገር ቬንትሮሚዲያል ፕሪፍሮንታል ኮርቴክስ የሚባል የአእምሮ ክፍል አለ። እሱ ደከም ያለ ነው፣ አንዳንዶቹ ላይ የለም ጭራሽ። ስለዚህ ሰዎች ሲዋሹ እንደው ሼም የሚይዛቸው እንደው ቢዋሹ እንኳን አብዛኞቹ ሰዎች በቃ እየተጨነቁ ልብ ምታቸው የፈጠነ ነው የሚዋሹ። የአንቲሶሻል ፐርሶናሊቲ ዲስኦርደር ያለባቸው ሰዎች እሷ ፓርት ተበላሽታለች። አሚግዳላቸው ይሄ አውቶኖሚክ ሲስተማቸው በጣም ዝቅ ያለ ነው። ስለዚህ ሲዋሹም አይታወቃቸውም አንደኛ፣ ሁለተኛ ሰውነታቸውም ደግሞ እንደ ፍርሃት፣ ጭንቀት ምናምን አይሰማቸውም። ከዚህ ባሻገር ደግሞ ከሰዎች ጋር ፕራይመሪ ኢንተርፐርሰናል አታችመንት የላቸው። ብዙ ሰዎች እንግዲህ ሰው ምን ይለኛል፣ ሰውን ስለሚወዱ፣ ሰውን ሪስፔክት ስለሚያደርጉ ወዘተ ነው። እነዚህ ሰዎች ከሰው ጋር እንደሱ አይነት ግንኙነት ጭራሽ የላቸው። ስለዚህ ለሰውም ግድ የላቸው፣ ከውስጥም ደግሞ ኧረ ተው ሼም ነው የሚል የጭንቅላቱ ክፍል ዲስፋንክሽናል ነው እና ሲዋሹ በጣም ቀለል አድርገው ነው። ሳይኮሎጂካሊ ስፒኪንግ እነዚህ ሰዎች እንግዲህ ሲዋሹ በዋናነት ሁል ጊዜ ብሌም ኤክስተርናላይዜሽን ነው። የሆነ ጥፋት ያጠፋሉ ምናምን ነገር ግን ኃላፊነቱ ወደ ውጭ ነው የሚያደርጉት። እሱ እንዲያሳስቶኝ ነው፣ እሱ አሳስታኝ ነው፣ ወላጆቼ እንዲያርገው ነው፣ መስሪያ ቤቱ እንዲሆኑ ነው፣ ገለመሌ በጭራሽ እኔ እንዲያደርግ ያለው ብሎ ወደ ራሳቸው ጭራሽ አያመጡትም። ለምሳሌ የሆነን ሰው ተርክከው ጭንቅላቱን እኮ ቅድም ትንሽ እኮ በአስከፋይ ኖሮ የሁሉ ጭንቅላቱ አይተረከክም ነበረ ምናምን ነው የሚሉት። ጥፋቱ ሙሉ ለሙሉ የሰውየው ነው የሚሆነው። ከዛ በሁለተኛነት ደግሞ ሁልጊዜ ሲዋሹ የሚጠቀሙባት ፒቲ ፕሎይ ይባላል። ፒቲ ፕሎይ ይባላል አንዳንድ ጊዜ። ይሄ ማለት ራሱ በድሎ ራሱ አለቀሰ ባሉባልታ ፈረስ ሀገር አዳረሰ ነው። በፍቅር ግንኙነት ላይ ሽምግልና ይመጣል ወይ ደግሞ ለሰው ሲነገር ለምሳሌ በድሏት ምናምን አስከፍቷት ሽምግልና የእሷ ዘመዶች ሲመጡ እሱ ሲናገር ቻርም አለ። ራሱ እንደተበደለ አድርጎ ነው የሚያቀርበው። ከዛ ሁሉም ሰው በቃ የእሷ ጥፋት እንደሆነ ደምድሞ ነው ወደ ቤት የሚሄደው እና ሁል ጊዜ ራሳቸውን እንደተበዳይ አድርገው ያቀርባሉ። ይህን የሚያቀርቡበት መንስኤው ምንድን ነው? አት ዘ ኤንድ ኦፍ ዘ ዴይ ዶሚኔት ለማድረግ ሰዎችን፣ ከዛ ላይ የፈለጉትን ነገር ኮንትሮል ለማድረግ እንዲመቸው ኢንስትሩመንታል ነው። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ኮፒ ሊንክ ሪፖስት ይደረግ። ያለ አእምሮ ጤና የለም። ደህና ሁኑ።